ስንት ናቸው? 17 ፕሮ ማክስ በኢሲሙ 245 ሺህ ደርስ። ሰላም እንደምሰነበታችሁ ወደ ቄንስ ሚዲያ ቤተሰቦች፣ ዛሬ የተገኘው ከሳምሰንግ እስከ አይፎን ድረስ ኦሪጂናል ሞባይሎችን የምታገኙበትን ቦታ ነው። እንደተለመደው ዋጋቸውና አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ ሰላም እንደምን አለን። እዚህ በቅድሚያ ራስን አስተዋውቁና እናንተ ጋር ያሉትን ስልኮች ከዝቅተኛ እስከ ከፍተኛ ምን ይመስላሉ የሚለውን ለተመልካቾች ይነገራሉ። እሺ፣ ሳይክ ባላለው በሶሻል ሚዲያ ስሜ ያው ኤቭሪ ፕላትፎርም ላይ ሰርች ቢያደርጉኝ ስለሚያገኙኝ መጀመሪያ ሳይክ ባላለው አዲስ አበባ ላይ የስልክ ነጋዴ ነኝ። አንዳንዴ ደግሞ ያው እንደምታውቁ ላፕቶፕ ማለት ግን ስለ ስልኩ እናወራለን ዛሬ። አይፎን እና ሳምሰንግን እሸጣለሁ። ከመሸጥ በተጨማሪ ደግሞ እጃቸው ላይ ያለ ስልክ ማንኛውንም እናንተ ጋር መተው መቀየር የሚችሉበት አጋጣሚ ያለና እሱስ ምን ይመስላል የሚለው እንደዚህ ንገረንና ስልኮችን እንመለከታለን። አሁን ስልክ ማለት ኦልሞስት አሴት ዛሬ 10 ዓመት ምናምን የመሬት ዋጋና አሁን ያለው የስልክ ዋጋ አንዳንዶቹ ተመሳሳይ ናቸው። ለምሳሌ ቦሌ ሚካኤል አካባቢ ከ1990ዎቹ መጨረሻ ላይ በ20 ሺህ ብር ምናምን መሬት መግዛት ሲችል ነበር። አሁን ስልክ ነውና እነዛ ሴቶች ናቸው። ከዛ ከጊዜ በኋላ እነዚህን ስልኮች አንድ ዓመት ተጠቅመሽ ምን ብለሽ ኤክስቼንጅ ታደርጋቸው ይሄን ያህል የፕራይስ ዲፈረንስ አይኖራቸውም በአብዛኛው። እና ያ ስለሆነ ኤክስቼንጅ ነው ዋና የምንሰራው ስራ። አንቺ መተሽ እቃሽን ከኛም ወስደሽ ሊሆን ይችላል ከሌላ ሰው መተሽ ኤክስቼንጅ ታደርጊ በትንሽ ዲፈረንስ ሌላ ቀንቶች ማድረግ። መልካም፣ እንግዲህ በተጨማሪ ደግሞ ያላችሁን ስልኮች እንያቸውና ዋጋቸው ምን ይመስላል የሚለውን ደግሞ ለተመልካቾች ይናገራል። እሺ፣ እንግዲህ እዚህ ጋር ደግሞ ያልተከፈቱ አዳዲስ ከአይፎን 17 እስከ 60 ድረስ ይታዩኛልና ዋጋቸውና አይነታቸው ምን ይመስላል የሚለውን ደግሞ ንገረን እስቲ። እሺ፣ እነዚህ ስልኮች አይፎን ከነካርቶን ልታገኛቸው እና ሪያሊስቲክ የሆነ ከነካርቶን የሚባሉ እቃዎች ናቸው። አንዳንዴ ምን ይደረጋል መሰለሽ እነዚህ 13 ፕሮ ማክስ ምናምን ካርቶን ዝም ብሎ ይሟላና ቻርጀር ምናምን ማለት አዲስ ማለት እንትን አላቸውና እነዚህ ሪያሊስቲክ ሆነው አዲስ ሆነው ልታገኛቸው የምትችያቸው ምርቶች ናቸው። 16 ፕሮ ማክስ እና 15 ፕሮ ማክስ ነው አዲስ አቬለብል የሚሆነው ማለት ነውና እነዚህ እቃዎች እነዚህ ናቸው። ከትልቁ ስንጀምር ከለር አማራጭ እንዳጋጣሚ ሰማያዊ ጨርሼ ነው እንጂ ሰማያዊ ከለር አለ። ሰማያዊ ከለር ነበር። ይሄ 17 ፕሮ ማክስ በፊዚካል ሲም እና በኢሲም የሚባል አለው አማራጭ። ያ ምንድነው ፊዚካል ሲም ሲሆን በአብዛኛው ኢሲም ሲሆን የአሜሪካ ቨርዥን ነውና እንትን ናቸው ኤሌክትሮኒክስ ሲም ካርድ ማለት ነው። ቴሌ ሄደሽ አክቲቬት ልታደርጊው እስከ 5 ሲም ካርድ ድረስ መጠቀም ይቻላልና ሰው ስለሚሰራ እንደዚህ አይነት ነገር ገበያው ላይ ራሱ 15 ሺህ ብር እና 20 ሺህ ብር ዲፈረንስ አለው ከዋናው ከፊዚካል ሲም። ፊዚካል ሲም ሲሆንልሽ ደግሞ ስቲል ኢሲም ሰፖርት ያደርጋል። ፊዚካል ሲም አማራጭ ስለሌለው ለዛ ነው ትንሽ ጨምር የሚያደርገውና አሁን አንቺ በመጣሽበት ሰዓት እንደውም ትንሽ ዲስካውንት ያለበት ጊዜ ዋጋ ቆንጆ ዋጋ ቅናሽ አለ ሰሞኑን ነው። ስንት ናቸው? 17 ፕሮ ማክስ በኢሲሙ 245 ሺህ ደርስ። በዚህ በፊት ሪቪውስ በሰራንበት ሰዓት ኦልሞስት 300 ሺህ ብር ነበር። 60 ሺህ ብር ዲፈረንስ ጥሩ ቅናሽ ነው ያሳየው። ቆንጆ ቅናሽ አለው። ኢሲሙ 245 ሺህ ብር ነው። ፊዚካል ሲሙ ደግሞ ከ260 እስከ 265 ሺህ ብር ይሸጣሉ። ከለሩ ማተር ያደርጋል። ስለዚህ 5 ሺህ ብር ዲፈረንስ ምናምን ይኖራቸዋል። በአብዛኛው በከለሩ ልዩነት እየጨመረ ይሄዳል። ይሄ ወንድ በአብዛኛው የሚፈልገው ከለር ይሄ ነው። ነጩ ሲልቨር ከለሩ ይፈልጋል። እንደዛ ነው። ዋጋ ልዩነት አለው። 5 ሺህ ብር ከለሮቹ በተቀያየሩ ቁጥር ልዩነት አለው። አንዳንዴ ደግሞ ቀናትም ይለያል ዋጋ። አንዳንዴ የማይና ለት ጋር ነው ዲፈረንስ አሁን አለ አይደል እንደ ማርኬቱ። መልካም፣ ሌሎቹ ከዛ 16 ፕሮ አለ 16 ፕሮ ማክስ። እነዚህ ያው 16 ፕሮ ማክስ ኦልሞስት ከእንትኑ ጋር ይቀራረባል ከ17 ፕሮ ማክስ ጋር ዋጋው ስንት ነው? 220 ሺህ ብር ነው። ተቀራርቧል። ኦልሞስት 20 ሺህ ብር ከ17 ጋር ያለው ልዩነት። ይሄ አዲስ ሞዴል ስለሆነ ካሜራ ጀርባው የመጣው ሞዴል አለ አይደል? እሱ ከዛ ደግሞ የከለር ልዩነት ይዞ ነው የመጣው 17 ፕሮ ማክስ። ለስራ በቂ ነው። ያው ግን ሪኮመንዴሽን አንድ 20 ሺህ ብር ምናምን ዲፈረንስ ስለሆነ የኛው 220 245 ስለሆነ ቀጣይ መተሽ ማፕግሬድ ላደርግ ብትይ 17 ፕሮ ማክስን ሪኮመንድ አደርግሻለሁ።
መልካም ሌሎችስ እነዚህ አልትራዎች ምን ይመስላል? እሺ እዚህ ጋር ጨረስኩልሽ። ምን መሰለሽ 512 እና 1 ቴራ አቬለብል አላችሁ እቃዎቹ። አሁን እነዚህን እቃዎች ኤክስፕሌን ሳደርግልሽ ሰው በየአቅሙና ለሚፈልገው ፐርፐስ 1 ቴራና 512 ጂቢ አቬለብል ናቸውና እንደዛ ሲሆኑ ግን በጣም የተለየ የዋጋ ልዩነት አለው። የሚገርምሽ ኦልሞስት 300 ሺህ ብር ማለት ነው። 512 17 ፕሮ ማክስ በዛ አይነት ዲፈረንስ አለው። 17 ፕሮም አለ እሱ ደግሞ 15 ሺህ ብር ዲፈረንስ አለው ከኖርማል ገበያው። እንደዛ አይነት እንትኖች አሉ። ቴራስ በሄደ ቁጥር ዋናው ስቶሬጅ ስለሆነ እሱ በጨመረ ቁጥር ትልቅ ዲፈረንስ አለው። አዎ ከዛ አየን 16 ፕሮ ማክስ አየን። እቺ 16 ቤዝ 16 ይሄኛው 16 ፕላስ ነው። ፕላስ የሚባሉት ለሴት ከለር ነው። እንዳጋጣሚ እቺ ከሰው እጅ የመጣ ነው። ስላይትሊ ዩዝድ ነው። ከስተመር ኤክስቼንጅ ከምናደርጋቸው እንደዚህ አይነት ኮንዲሽን ላይ ያሉ እቃዎች ኤክስቼንጅ እናደርጋለን። ያው ኤክስቼንጅ ከሚደረጉ እቃዎች ይሄ ኤክስቼንጅ ኦልሞስት አዲስ የሚባል እቃ ነው። ከከስተመራችን የመጣ እቃ ነው። 16 ፕላስ ነው። ስለተከፈተ ብቻና ትንሽ ቻርጅ ስለተደረገ ብቻ ከገበያ ዋጋ 20 ሺህ ብር ነው ዲስካውንት አለ። 20 ሺህ ብር ዲስካውንት አለ። ስንት ነው ነው የታጠ? ወይ 150 ሺህ ብር። አዲሱ 170 ሺህ ብር። 170 ሺህ ብር ስለሆነ 150 ሺህ ብር ነው። እንደዚህ አይነት ኤክስቼንጅ ስናደርግም እንደዚህ አይነት አሪፍ እቃዎችን ነው የምናቀርበው ወደ ከስተመር። እነዚህ ደግሞ አልትራዎች ናቸው፣ ሳምሰንጎች ናቸው። እኔ ጋር አቬለብል የሆኑ ስልኮች ናቸው። እኔ ጋር ማግኘት የምትችላቸው ከኤስ23 በላይ ያሉትን ነው። ኤስ22 ከካርቶን የወጣ ስላይት ዩዝድ ነው እናየዋለን። እነዚህ ግን ከ3 አልትራ፣ 24 አልትራ፣ 25 አልትራ እና 26 አልትራ ነው። ስንት ነው እነዚህ ዋጋቸው? በከለር አማራጭ አላቸው መሰለኝ። ከለር አማራጭ ሲልቨር፣ ጎልድ እና ብላክ አላቸው። ጂቢ አማራጭ አላቸው 512 እና 256 24 አልትራ 145 ሺህ ብር ነው። 25 አልትራ ደግሞ 165 ሺህ ብር ፍላንቼት ያደርጋል። ፍላንቼት ነው 70 ሊገባ ይችላል። እንደ ስቶሬጅ ማለት ነው። እንደ ማርኬትም እነዚህ ሳምሰንግ እንዳይፎን አይደለም። ይገርምሽ ሳምሰንግ ሪኮመንድ ከማይደረግባቸው እንትን ምክንያት ዋጋው ወደ ላይ ከፍ ይላል፣ ወደ ታች ከፍ ይላል። እንደ ጊዜው ዋጋዎቹ የተለያየ ሊሆን ይችላል። እሱ ነው እንትን የሚለው ድምጽ ይረብሽሻል እንዳይረብሽሽ ብዬ ነው። በኋላ ሞቅ አለ እና እነዚህ በጂቢ እና በከለር አማራጭ አላቸው፣ አቬለብል ናቸው። this is sample for you 24 አልትራ ብዙ እንትን የላቸውም። በዚህ አሁን የሚገርምሽ ሳምሰንግ ሪኮመንድ ከማይደረግባቸው ምክንያቶች መሃል ሳምሰንግ 26 አልትራ በወጣ ሰዓት 285 ብር እስከ 300 ሺህ ብር ይችላል። አሁን ከረንት ላይ ያለው ዋጋ ደግሞ 185 ሺህ ብር እና 190 ሺህ ብር። አመት አልሞላውም ስልኩ ምን ያክል እንደወረደ አየሽው? ፍላንሼት ያደርጋልና ለሰው ሪኮመንድ ማድረግባቸው ምክንያቶች ይሄ ናቸው። በተረፈ መሀል ምን የተለየ ጥቅም አለ? ካሜራ ምናምን ሳምሰንግ የሚጠቀሙ ሰዎች ብዙ ጊዜ ሀብታሞች ናቸው ይባላል። ሶሻል ሚዲያ ላይ የሌሉ ሰዎች ናቸው ይባላል። ዱራቢሊቲ፣ ጠንካራነት አክሊ አሁን አይፎንም በዛው ልክ ባትሪ ከዛ አንፃር አሪፍ የሚባል ጥንካሬ ለሚፈልጉ ሰዎች። ከዛ ደግሞ ዙም ሌንሱ ካሜራ ምናምን ትንሽ ለየት ይላል። አይፎን ሞር ፎከስ የሚያደርገው ኳሊቲ ላይ ነው። ይሄ ደግሞ ዴፕዝ ላይ ሞር ፎከስ ስለሚያደርግ ይሄ ሎንግ ዲስታንስ ሹቶች ምናምን የሚወሰድበት ለነዛ አሪፍ ስልኮች ናቸው። መልካም ሌሎችስ ፕራይስ ስናነሳ እነዚህን ከ24 23 አልትራ ትንሽ ቀነስ ይላል እስከ 115 ሺህ ብር ምናምን ያልቃል። 24 አልትራ 145 ሺህ አካባቢ ያልቃል። 25 አልትራ እንዳልኩሽ 160 ምናምን ነው ያለውን ዲፈረንስ አይሻው አይደለ? እንደዛ ብዙም በጣም ሰፊ የሚባል ነው። እና ያው እፈልጋለሁ ላደረሰው እነዚህ እናቀርባለን። መልካም። ከዚህ በተጨማሪ ደግሞ ሌሎችም የአይፎን አይነቶች አሉና እነሱን ደግሞ ከካርቶን የወጡትን ደግሞ እንመልከት። እዚህ ጋር ደግሞ እንግዲህ ከአይፎን 11 ጀምሮ ይታዩኛልና ዋጋቸውና አይነታቸው እንደዚህ እነዚህንም ንገረን እስኪ። እሺ እነዚህ ስላይትሊ ዩዝድ የሚባሉት ናቸው፣ ወይም ደግሞ ሰው በተወሰነ ተጠቅሞት በተለይ ደግሞ ውጭ ሀገር ተጠቅሟቸው ለገበያ የሚወጡ ናቸው። በተመጣጣኝ ዋጋ ነው የሚያወጣናቸው። ደግሞ እስከ አዲሱ አንዳንዶቹ ስልኮች ከሀፍ በላይ ዲስካውንት ያላቸው ናቸውና ከ11 ጀምሮ እኛ ጋር ማግኘት ይቻላል። ኮንዲሽኑ ቆንጆ ከለር ያላት ታምር ስልክ ናት። ይሄ ሳምፕል ነው ወይ? እነዚህ ነገሮች ሳምፕሎች ናቸው። የተለያየ ከለር አማራጮች አሉ። ሌሎችም ስልኩ አፕል የሚያመርተው የተለያየ ከለር ያላቸው አማራጮች ያው
ሰው አንዳንድ ዲማንዱ ይሄ ሊፈልግ ይችላል፣ ቢጫው ሊፈልግ ይችላል ምናምንና ከለር ምርጫ ብዙም ችግር አይሆንም እኛ ጋር። እቃዎቹ ግን ኳሊቲያቸው በዚህ ስታንዳርዱ እንደምታዩና ብዙም ጭረት የለባቸው ምናምን ጥሩ ኮንዲሽን ላይ ያሉ እቃዎች ናቸው። እቺ አይፎን 11 ናት 42000 ብር ናት። ለከስተመር ምሽጥባታ ዝቅተኛ የሚባለው ዋጋ ዝቅተኛ የምትባለው እቺ ናት ያለችው። ምክንያቱም አለ እኮ ከዛ በታች ግን እናጨቃጭቃለን። ለከስተመር ብዙም ሪኮመንድ አናደርገውም። ትንሽ ዴቨሎፕድ ሆነው የመጡት አይፎኖች እነዚህ ናቸው። ትንሿ እቺ ናት 42000 ብር። ከዛ እቺ ደግሞ 12 አለች። 12 ስክሪን ኳሊቲ ምናምን አፕግሬድድ ነው። ሃይስት እንትን ይዞ ነው የመጣው። እኔ ወዳቸዋለሁ። ትራንዚሽን ያደረገበት ጀነሬሽን ነው። ካሜራቸው ይሄ ስክሪን አይነታቸው ምናምን የባትሪ ሁኔታ አይፎን ብዙም የሚያረካ አይደለም። ግን አንድ ትንሽ ኤ ሲሪየስ ስልክ ከአይፎን ይበልጣል። ግን ኮምፕሮማይዝ ታደርጊያለሽ አንዳንዴ አይፎን ትጂ ከሆነ ጥቅሙ የበለጠ ስለሆነ ሁለቴ ምናምን ቻርጅ ልታደርጊ ትችያለሽ በስልክ በቀን። ያው እውነታው ነው። ትላልቆቹ ይሄ ሳይዝ ደግሞ ሞር በተለጋ ቁጥር የባትሪ መጠኑም ከፍ ይላል። ምክንያቱም ስፔስ መያዣ ስፔስ ስላለው ፐርሰንቴጃቸው ከፍ ይላል። ስለዚህ አሁን የስንት ነው ዋጋ? አይፎኗ እቺ 49000 ብር ናት። 49000 ብር 48000 ብር ነበር። 1000 ብር ጭማሪ ስለመጣ ሰሞኑን እቺ 49000 ብር ናት። የ7000 ብር ልዩነት ነው። ስለዚህ ሰዎች የተሻለ መግዛት ከፈለጉ ይሄኛው እቺ ነው መግዛት ይችላል። አሪፍ ነው። ያ በቃ በቤተሰብ ዋጋ ከአንድ አመት ዋስትና ጋር እነዚህ እቃዎች ለተማሪ ምናምን ይሄ 12 ነው። እዚህ ጋር ደግሞ 13 ከዚህ ደግሞ አፕግሬድ ያደረገው ምንድነው ሲኒማቲክን አድ አድርጎ መጣ። እዚህ ጋር 13 ላይ ሲኒማቲክን አድ አድርጎ መጣ። ስክሪን ሪዞሉሽናቸው በጣም ሃይስት ሆኖ መጣ። ቆንጆ እቃ ሆኖ መጡ። ቆንጆ ናት። ለያዝም ምቹ የምትባል አሪፍ እንትን ናት። ሳይዟ በጣም ቆንጆ ናት ለመያዝ። ስንት ነው ነው ዋጋ? 62000 ብር ነው የምንሸጠው እኛ 62000 ብር በ128 ጂቢ 62000 ብር በ256 ነው 68000 ብር እንሸጣለን። ጂቢው ሲለያይ ዋጋው እየጨመረ ይሄዳል። ግን ይሄ ስልክ ይመስለኛል ኢትዮጵያን እጅ ላይ በጣም የገባ ስልክ ይመስለኛል። አሁን በጣም ብዙ አለ። ምክንያቱም መጠነኛ የሚባለው ዋጋ ይሄ ስለሆነ ለስራም ለምንም ብዙ ይጠቀመዋል። በጣም ዱሬብል ነው። ቆንጆ ስልክ ነው። ለልጆቻችሁ እቺ ደግሞ 14 ናት። በሴም አይነት እንትን ናቸው ያላቸው 14 በተለያየ ከለር አማራጭ አቬለብል አለ። በ128 እና በ256 ጂቢ 75 ብር ናቸው እነዚህ 14 ናቸው። አሁን ዋጋው ጠንከር እያለ ይመጣል። ባትሪ ትንሽ ዴቨሎፕ ይሆናሉ፣ ግን ይሄን ያህል የተለየ ዲፈረንስ የላቸውም። እንዳልኩሽ ነው ሳይዝ ስለሆነ ባትሪ ካፓሲቲ የመያዝ አቅማቸው ትላልቆቹ ስልኮች ላይ እነዚህ ኢሲም እና ፊዚካል ሲም ሲሆን የባትሪ ልዩነት አለ። ለምሳሌ ለምን መስልሽ አሁን ፊዚካል ሲም ሲሆን እዚህ ጋር ይፈታል ስሎቷ ቦታ ሲም ቦታዋ እዛ ፓርት ላይ ለባትሪ ይጠቀማታል ማለት ነው። ገብቶሻል? እቺ ቦታ ስለዚህ ሲም ሲሆን ሲም አለ ኤሌክትሮኒክ ሲም ነው ብዬሽ የለ እዚህ ጋር ግን ቦታዋን ስለሚወስድ ትንሽ ባትሪ ቀንሳል። እንደዚህ አይነት የሆኑ ሪያሊስቲክ የሆኑ ቼንጆች አሉት እንጂ ጥሩ የሚባል ደረጃ ላይ ያለ ነው። 4000 ምናምን ናቸው በአብዛኛው 4000 ምናምን ናቸው። 4000 ሜጋ አምፒር ናቸው። ለበስትክል ለሚጠቀመው ሰው እስከ 10 ሰዓት ምናምን ያቆያል። አሪፍ ነው። እንደዛ ከሆነ እሺ። ሌሎችስ? ይሄ እንዳሳየሽ ነው 14 በተለያየ ከለር አማራጭ አለ። ተጨማሪ በዚህ ከለር አለ። በዚህ ከለር አለ። እና አጋጣሚ 15 ጨርሼ ነው 15 ቤዝ አለች እንግዲህ ቤዝ ሳይዝ እሷን ጨርሻለሁ። ይሄ ደግሞ በሶስት ካሜራዎች ይመጣል እነዚህ እቃዎች። ይሄን በኢሹ አይፎን 13 ፕሮ ነው። ሳይዟ በራሱ ሳይዝ ነው። በ13 ሳይዝ ነው ግን 3 ካሜራ ነው። የተለየ የሚባለው ነገር ምንድነው? ይሄ ፎከስ ምናምን ዙሙ ለተለያዩ ደግሞ ለቲክቶክ ለተለያዩ ስራዎች ሞር ለቪዲዮ ስራዎች የሚጠቀሙት ይሄንን ነው። ብዙ ሰው ጋር የሚደርስ ስልክ ነው 13 ፕሮ። በ128 እና በ256 ጂቢ አቬለብል ናቸው እነዚህ። ስንት ነው ነው የዋጋው? 128 ጂቢው 79000 ብር 79000 ጂቢው ሲለያይ ኦልሞስት 5000 ብር እና 10000 ብር ልዩነት አላቸው። ጂቢ ሲለያይ ሰው አንደርስታንድ የሚያደርገው ግዢውም ስለሚለያይ ዋጋውም እየጨመረ ዋጋውም 5000 ብር እና 10000 ብር በተለይ 13 ፕሮ ማክስ ሲሆን 10000 ብር ልዩነት አለው እና እንደዛ ነው። መልካም። ሌሎችስ? ይሄኛው 14 ፕሮ በዛው ልክ ሄደን ይሄን 95000 ብር እስከ 105000 ብር ኢሲም ሲሆን እስከ 95000 ብር ፊዚካል ሲም ሲሆን እስከ 105000 ብር ድረስ ይላል። 14 ፕሮ ማክስ በከለር አማራጮች ሁሉም አለ። እንደየሻቸው አይነት ከለሮች በማንኛውም ስልክ አሉ።
ኤክሰፕት this one ይሄ 16 ላይ የተጀመረ ስለሆነ ነው። ይሄ ከለር 30 ላይ በፒንክ አለ 30 ላይ 13 ቤዝ ላይ በፒንክ አለ። በሌሎች ዲጋባይሻቸው ከለሮች አሉ። ለምሳሌ ቆይ ላሳሽ እዚህ ጋር ያሻቸው ከለሮች አሉ። እነዚህ ሆነው ከዛ ደግሞ አንድ ላይ ትብሉ ትቀራለች። ሰርቲን እነዚህ ከለሮች አሏቸው አንድ አይነት እነዚህ የሚባሉ አማራጮች አሉ በዚህ መልካም። አንድ ሰው እንግዲህ ስልክ ለመግዛት ወደዚህ ሲመጣ ምንድነው ማየት ያለበት? እንደመጀመሪያ ምን ትመክራለህ? አንደኛ ያው ዋስትና ከሚሰጣቸው ቦታ ሄዶ መግዛት መቻል አለበት። ከዛ ደግሞ ሴቲንግ ላይ ቴክስቶች አሉ። አንድ ነገር ከተቀየረ አፕል ራሱ ኢንፎርሜሽን ስለሚሰጥ ቴክስቶች አሉ። እነሱን ቼክ ማድረግ ይኖርባል። እነሱ ለምሳሌ ስክሪን ሲቀየርና ባትሪ ሲቀየር ነው ቴክስት ስለሚያመጣ እሱ ጄኒን ነው ወይ የሚለው ካሜራ ዙም እያደረጉ ፎከስ እያደረጉ ማየት አለው። አንዳንዴ የመንቀጥቀጥ ነገር ይኖራቸዋል። እነዛን ነገሮች ቼክ ያደርጋሉ። ሳውንድ ምናምን ቼክ ያደርጋሉ። ከዛ ቦዲ አንዳንዱ ምክንያቱም ጀርባው ቢሰበር እንኳን ትልቅ ወጪ ነው። ለምሳሌ የ14 ፕሮ ማክስ ጀርባ ቢሰበር 15000 ብር ነው የሚሰራው ጀርባው ብቻ። ስለዚህ እነዛ ነገሮች ማተር ያደርጋሉ። እነዚህ ነገሮች በደንብ ቼክ ማድረግ አለባቸው። በደንብ ቼክ ማድረግ። እነዚህ ደግሞ 13 ፕሮ ማክሶች ናቸው። በጣም ተፈላጊ አይሽ መንታ ነው መሰለኝ በ128 ጂቢ እና በ256 ጂቢ በ512 በአብዛኛው ግን 256 እና 128 ናቸው። ብዙ ሰው ላይ ያለ ብዙ ሰው የሚፈልገው አይነት ስልክ ነው። ዋጋው ስንት ነው? ብዙ ሰው አሁን 98000 ብር ነው 256ቱ 95 ጽድት ያለ። እኔ የምነግርሽ ዋጋዎች ባይዘ ገበያ መቀነስ ሊኖር ይችላል አንዳንድ እቃዎች ላይ ግን ወተር ፕሩፍ ሲሆኑ ወተር ሬዚስታንስ ይከፋል። ወተር ፕሩፍ ተብሎ ውሃ ውስጥ አይነከርም። ወተር ሬዚስታንት ነው ይችላሉ። ቶሎ አይበላሽም። ቶሎ የመበላሸት እድል የላቸውም። እነዛ እቃዎች ናቸው። ይሄ 98000 ብር ነው። በ128 ጂቢ ደግሞ 90000 ብር ነው። የባትሪው ሁኔታስ እንዴት ነው? ባትሪያቸው በጣም አቻየው ነው እንደዚህ እኔም የሚይዘው 14 ፕሮ ማክስ እና ይሄ ነው። ሁለቱ ዳይናሚክ ሃይላንድ አለው። ከዚህ የሚለየው 14 ፕሮ ማክሱ እሱ ደግሞ 115000 ብር እና 120000 ብር አካባቢ ይሆናል። ግን በቃ በጣም ቆንጆ ነው ስልኮች እንግዲህ በደንብ ከዩዝድ ከሚባሉት ይሄና 14 ፕሮ ማክስ ከዛ አቅምሽ ደግሞ ከቻለ 15 ፕሮ ማክስ። አሁን 15 ፕሮ ማክስ ለምንድን ነው ሪኮመንድ ማላደርገው? ስላይትሊ ዩዝድ ራሱ 140000 ብር ምናምን አካባቢ ነው። 140000 ብር 145000 ብር ነው። አዲሱ 165000 ብር እና 170000 ብር ነው ይሰጣል። ለ20 ብር ዲፈረንስ ሰውን ሪኮመንድ አላደርግም። አዲሱ መግዛት ይችላል ብዬ ነው እነዚህ። እሺ እንግዲህ እነዚህን ከአዲስ እስከ ዩዝድ የሚባሉ ኦሪጂናል የሆኑ ስልኮችን መግዛት የሚፈልግ ሰው ካለ ደግሞ አድራሻና ስልክ ቁጥርን ንገረን ለተመልካቾች። እኔን ማግኘት ከፈለጋችሁ በቲክቶክ፣ በኢንስታግራም፣ በፌስቡክ ሳይክ ቴክ ብላችሁ ወይ ደግሞ ሳይክ ብላችሁ ሰርች ታደርጉ የኔ ፊት መጣላችኋል። እዛ ፔጆች ላይ ኢንቦክስ ማድረግ ስላላችሁ በተረፈ ደግሞ በ0901 006666 ትደውሉልኛላችሁ። አራሼ ደግሞ ቦሌ መድኃኒዓለም ኦሮሚያ ግራውንድ ላይ ፊት ለፊት ሲገቡ የኔ ፊት ስለሆነ የሚያዩት ዌልካሚንግ እና ዋርም የሆነ አቀባበል ሰጣችኋለሁ። መልካም እንግዲህ እነዚህን ስልኮች መጥተው እንዲገዙ ታች በምናስቀምጠው ስልክ ደግሞ እንዲደውሉ መልእክታችን ነው። ለሰጠን መረጃ እጅግ አድርገን እናመሰግናለን። አሜን። እሺ ተመልካቾቼ ለዛሬ ያስኩት ፕሮግራም ይሄንን መስል ነበር። እንደተመለከታችሁት እንግዲህ ኦሪጂናል እና እንዲሁም ዩዝድ የሚባሉ ጥሩ ስልኮችን አሳይቻችኋለሁ። በሌሎች የቅኝት ሚዲያ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።